ዛሬ መስከረም 21 ቀን ሊቃውንቱ ሁላችሁም እንደምታውቁት ብዙኃን ማርያም ተብሎ የተለየ ስያሜ ያላት የዛሬዋ ዕለት እመቤታችን እንደምታውቁት በዓመት ውስጥ 33 በዓላቶች አሏት። ከእነዚህ በዓላቶች አንዱ የዛሬው በዓል ነው። የዛሬው በዓል ሁለት ታሪኮች በአንድነት የሚተረኩበት በዓል ነው። የመጀመሪያው አባቶቻችን ሰለስቱ ምዕት ሃይማኖታቸው የጸና ምግባራቸው የቀና ስለ መንግሥተ ሰማያት ብለው መራራ ሞትን የታገሱ በምድር ላይ ምንም የሌላቸው ሆነው ግን የሁሉን ጌታ የሁሉን አምላክ እግዚአብሔርን የያዙ ዓለምን በእምነታቸውና በቅድስናቸው ያሸነፉ ይህን ዓለም በወንጌል አርሰው የምእመናንን ልብ ወደ እውነት የለወጡ 318 ሊቃውንት አንድ ሆነው ዛሬ በእመቤታችን ዕለት ለ6 ወራት ያህል ከየሀገሩ ተሰብስበው መስከረም 21 ቀን በእመቤታችን ዕለት የእግዚአብሔርን የልጇን ቸርነት የእመቤታችንን አማላጅነት ጥግ አድርገው ስለ ሃይማኖታቸው በአንድነትና አንድ ልብ አንድ ቃል ሆነው መወያየት የጀመሩበትና አንድነት የፈጠሩበት ዕለት ነው። ምስጋና ለአባቶቻችን። ምክንያቱም ታውቁታላችሁ በ325 ዓመተ ምህረት አካባቢ አንድ መናፍቅ ተነስቷል። አርዮስ የሚባል አርዮስ የተነሳበት ሐሳብ እግዚአብሔር የማይወደው የራሱን እውቀት የራሱን ልብ ወለድ ፈልስፎ ሰው የሆነው በሥጋ የተገለጠው ከድንግል የተወለደው ዓለምን በሞቱ ያዳነው እሱ ክርስቶስ አምላክ አይደለም። ሎቱ ስብሐትና እመቤታችንም የወለደችው ሰውን እንጂ አምላክን አይደለም። ክብር ለእሱ ይሁንና ወላዲተ ሰብእ ናት እንጂ ወላዲተ አምላክ አትባልም ብሎ በድፍረት የመጻሕፍትን ምስጢር ባለመመርመር በዚህ ዘመን የክርስቶስ ጠላት ሆኖ ተነሳ ይላል የቤተ ክርስቲያን ታሪካችን። የክርስቶስ ጠላት ከመሆን እግዚአብሔር ይሰውረን። ይሄ የምንፍቅና ትምህርቱ በእሱ ልብ ብቻ አልቀረም፣ ከአንደበቱ ወጥቶ በምድር ላይ መነገር ጀመረ ይላል። ይህን የሰሙ ብፁዓን አባቶች 2348 ሆነው በኒቅያ ተሰበሰቡ። እኒህ አባቶች እውነተኛውን ሃይማኖት ዓለም የዳነበትን ጥበብ እግዚአብሔር ሰው ሆኖ እግዚአብሔር ዓለምን ከፈጠረበት ጥበቡ ሰው ሆኖ ያዳነበት ጥበቡ ይበልጣል እንዳሉ አባቶች ይህንን የዓለም የዳነበትን መንገድ የሚዘጋ ምንፍቅና ስለሆነ እንሰብሰብ ብለው በንጉሱ በታላቁ ቆስጠንጢኖስ ጥሪ ምክንያት እንዲሰበሰቡ መመሪያ ወጣ። ስለዚህ ከመጋቢት 21 ቀን ጀምረው እነዚህ አባቶች በጣም ቅዱስ ተርጉም የሚያስተምሩ እንደነ እለእስክንድሮስ ያሉት እንደነ አትናቴዎስ ያሉት እምነታቸውን ሃይማኖታቸውን በእውቀትና በስነ ምግባር የሚገልጡ ሁሉን ነገር መንፈስ ቅዱስን መሪ አድርገው የሚናገሩ አባቶች እንሰብሰብ ብለው አዋጅ አወጁ። ስለዚህ በዚያን ጊዜ ተነስተው ሁሉም ከቶ ስለ ሃይማኖት የሚቆረቆረው አንድ ሆኖ ኒቅያ ላይ የከተሙበት መስከረም 21 ቀን ዛሬ ነውና አባቶቻችን ለእውነት የቆሙበት ስለ እውነት መመርመር የጀመሩበት የአርዮስን ትምህርት ገለባ መሆኑን ባዶ መሆኑን መጽሐፍ ቅዱሳዊ መሰረት የሌለው መሆኑን መርምረው ውሳኔ ለመስጠት ስራ የጀመሩበት ስለሆነ የእመቤታችን ምልጃም ስላልተለያቸው ብዙኃን ማርያም የብዙዎች አባቶች የብዙዎች ሊቃውንት አማላጅ የሆነች በረከት የሆነች እመቤታችን ስለሆነች የብዙዎች እናት ተብላ ብዙኃን ማርያም ትባላለች። ዛሬ ሰለስቱ ምዕት 318 ሊቃውንት እስኪ ወልድ ዋሕድ በተዋሕዶ ከበረ። እመቤታችን የወለደችው በሥጋ አምላክን ነው። ወላዲተ አምላክ ነው የምትባለው፣ የአምላክ እናት ነው የምትባል የምትሉ ስማችሁንና የመጣችሁበትን በወረቀት ጽፋችሁ ስጡኝ ያለው ቆስጠንጢኖስ። ሌላው ሲፍረከረክ የዚህ ዓለም ይሄ የነገስታቱ ዛቻ የዚህ ዓለም ከንቱ ነገር ሲያታልላቸው
318 ሊቃውንት ዘዕሩይ ምስለ አብ በመለኮቱ ከአብ ጋር አንድ የሆነ እመቤታችንም ወላዲተ አምላክ ናት ብለው ሁሉም 318 ሊቃውንት አንድ ሆነው የክርስቶስን አምላክነት መስክረዋል። ዛሬ ጀምረው ተሰብስበው ድንግልን ጥግ አድርገው መመርመር ጀመሩ። አርዮስን መጠየቅ ጀመሩ፣ ማስረዳት ጀመሩ። እምቢ ሲል ህዳር 9 ቀን ሊቃውንቱ ያውቁታል፣ አውግዘው የለዩበት ቀን ህዳር 9 ቀን ነው። ዛሬ ግን ስራ የጀመሩበት ነው። ሁለተኛው ታሪክ ጌታችን የተሰቀለበት ዕፀ መስቀል፣ ይሄ በአባቶቻችን እጅ የምናየው ክርስቶስ በሥጋው የቀደሰው በደሙ ያነጻው ምልክት እንዲሆን የተሰጠን። ስለዚህ የመስቀል ታምራት ከተደረገበት በኋላ ለ328 ዓመት ከዚያም በላይ በመሬት ላይ ከተቀበረ በኋላ በንግሥት እሌኒ በቆስጠንጢኖስ እናት በዚያች በከበረችው እናት ምክንያት መስቀሉ ከወጣ በኋላ ያ ግማደ መስቀል በአፄ ዳዊት በ1446 ዓመተ ምህረት አካባቢ በአፄ ዳዊት ምክንያት መስቀሉ የክርስቶስ ቀኝ እጅ ያረፈበት መስቀል ኢትዮጵያ መጥቶ መስከረም 10 ቀን ኢትዮጵያ ገብቷል። ኢትዮጵያ የገባበት ምክንያት ደግሞ በኢትዮጵያ በአፄ ዳዊት ዘመን በጣም ኃይለኛ ቸነፈር በሽታውን ኮሮና እንደምንለው ኢትዮጵያ ውስጥ ተከስቶ ነበር። አባቶች አንድ የበቁ ባይታዊ ለንጉሱ ሄደው የክርስቶስን ግማደ መስቀል ቀኝ እጁ ያረፈበትን መስቀል ኢትዮጵያ ካመጣው ኢትዮጵያ ውስጥ ያለው በሽታ ሁሉ ይጠፋል ብለው ነገሯቸው። ለንጉሱ ገብተው አፄ ዳዊት አስመጥተው መስከረም 10 ቀን ኢትዮጵያ መስቀሉ ገብቷል። ከዚያ በኋላ ግሸን አምባ ላይ የሄደው ከብዙ ጊዜ በኋላ ነው። መጀመሪያ ኤረር ተራራ ላይ መስቀሉ አርፏል። መናገሻ አምባ ላይ ታሪኩ መስቀሉ አርፏል። ታንቁ እንጦጦ ተራራ ላይ መስቀሉ አርፎ ቆይቷል። ከዚያ በኋላ የእሳቸው ልጅ ኢትዮጵያዊ ቆስጠንጢኖስ የሚባሉ ዘርዓ ያዕቆብ ናቸው። እንደገና ሱባኤ ገብተው አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ቦታ ላይ አስቀምጣላቸው። ያን ቦታ አስፈለጉ። ባይታውያን ተጠሩ። የእግዚአብሔር ሰዎች ላይ የሚያዩ ሰዎች ተጠሩ። እግዚአብሔር ደሳቸውን በራእይ አሳይቶ መልአኩ ቅዱስ ሚካኤል እየመራ ግሸን አምባ በመስቀል ምልክት ዓለም ሲፈጠር የተሰራቸው ቦታ ላይ የክርስቶስ መስቀል ሄዶ እንዲያርፍ ያደረገ አባታችን አፄ ዘርዓ ያዕቆብ በዛሬዋ ዕለት ነው። ቦታው ከተገኘ በኋላ መስቀለኛው የግሸን አምባ ከተረጋገጠ በኋላ የእመቤታችንን ቤተ መቅደስ አሰርቶ አፄ ዘርዓ ያዕቆብ የእመቤታችንን ታቦት አስመጥተው መስቀሉን በዚያ ቦታ ሲያስቀምጡ በ1446 የመጀመሪያዋ የእመቤታችን ቤተ መቅደስ ግሸን አምባ ላይ የተሰራችው እና የከበረችው በዛሬው ዕለት ነው። ማረፊያ ያጣው መስቀል ኢትዮጵያን እየዞረ እግዚአብሔር ቦታውን አጥቶት አይደለም፣ በአንዴ መግለጥ ይችላል። ግን ኢትዮጵያ በመስቀሉ እንድትባረክ እግዚአብሔር ስለፈለገ የክርስቶስ ክንድ ያረፈበት መስቀል ኢትዮጵያን ዞሮ እንዲባርክ ስለፈለገ እግዚአብሔር ኢትዮጵያን ዞሮ ያልተጻፈ ብዙ አለ። 4 ቦታዎች ተጽፏል። ያልተጻፉ ግን ብዙ ቦታዎች ከረገጠ በኋላ መስቀሉ ኢትዮጵያን ባርኮ ይኸው ለ1000 ዓመታት እስከ ክርስቶስ ምጽአት ድረስ ግሸን አምባ ላይ መስቀሉ ተቀምጦ በየዓመቱ ይህም መስከረም ማርያም የምናከብረው የመጀመሪያው ቤተክርስቲያን ተሰርቶ የተባረከበት መስቀሉ በክብር ያረፈበት ዕለት ነው።